አላህ እይታው እስከደረሰበት ድረስ ሂጃቡን ከገለጠ ፍጥረትን ያጠፋል የሚል አስተምሮ አለ በእስልምና። አላህ ሂጃብ ለብሶ ነው ያለው። አሁን ሰው ተሸፍኖ ነው በሂጃብ ያለው። ያ ሂጃብን ካወለቀ እይታው እስከደረሰበት ድረስ ፍጥረትን ያጠፋል ይላል። ስለዚህ ሂጃቡ እኛን እንዳናይ ጋርዶታል፣ ሸፍኖታል ማለት ነው። ዊች ሚንስ እኛን እያየን አይደለም ማለት ነው። አሁን ሎክ የእፎይ እይታው እስከደረሰ ድረስ ያጠፋል ከተባልኩ እስካየውበት ድረስ አጠፋለሁኝ ፊቴ ያጠፋል ከተባለ ከዛ ሂጃብ ለብሻለሁ እፎይ ሂጃቡን ከገለጠ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሎ ከተነገረልኝ ውጪዝ አሁን እያየው አይደለም ማለት ነው። ተሸፍኛለሁ ማለት ነው። ማየት አልችልም አሁን። ስለዚህ አላህ አሁን ላይ እያየ አይደለም የሚል አርጉመንት አለን ማለት ነው። አሁን እያያቸው አይደለም። ምክንያቱም እይታው እስከደረሰ ድረስ ፍጥረትን ያጠፋል ሂጃቡን ከገለጠ ከተባለ ሂጃቡ ምንድን ነው? እሱ አላህ የለበሰው ሂጃብስ ምንድን ነው? ፍጡር ነው ወይንስ ፈጣሪ ነው? ፍጡር ከሆነ ደግሞ ስለዚህ አላህ ፍጡር የሆነ ልብስ ውስጥ ገብቷል ማለት ነው። የተፈጠረ ነገር ውስጥ እንደዚህ ይሄ አሁን ፍጡር ነው ልብሳችን አይደለም። ስለዚህ አላህ እንደዚህ የሸፈነው እሱን ያለበሰው ፍጡር ከሆነ ያ የለበሰው ራሱ መቼ ነው የተፈጠረው? ፍጡር ካልሆነ ደግሞ ፍጡር ያልሆነ ነገር አላህን እንደገና ደግሞ የውስጠኛውን ውጭኛው የሚባል ደግሞ ሁለት አካል አለው ወይ? ድርብርብ ነገር ማለት ነው። የውስጡን አካሉን የውጭኛው አካል ጋር እየተጣሉ ማለት ነው። ላጥፋቸው ሲል ነው አታጠፋቸውም ብሎ የገደበበት ኃይል አለ ማለት ነው። ሁለት ኃይሎች ማለት ነው። አንደኛው እንደዚህ ሄጄ ፍጥረታትን ላጥፋ ይላል። ሂጃቡ ደግሞ ወይም ደግሞ የተከናነበው ኖ እንዳታጠፋ ብሎ አምቆ ዞታል ማለት ነው። ስለዚህ ከዚህ ጋር በተያያዘ ያሉትን ነገሮች እንዲቴል እንሄድባቸው ነሳ ብዙ ጥያቄዎች ይነሳሉ ከዛ በኋላ። ስለዚህ ወይም ሂጃቡ አይኑን ፊቱ ላይ አይደለም ሂጃቡ ያለው ሌላ ቦታ ነው፣ ወይንም ደግሞ አይኑ ያለው ሌላ ቦታ ነው የሚሉ አርጉመንቶች እንዲመጡ ያደርጋል። ነገር ግን ሂጃቡ ፊቱ ላይ እንደሆነ ደግሞ የሚያሳዩ ሀዲሳቶች አሉ። ፊቱንም እንደተሸፈነ ማለት ነው። ባቱን ገልጦ ያሳያቸዋል። በቂያማ ቀን አይኑ ባቱ ላይ እንዳልሆነ ያሳውቃል። ምክንያቱም ስለሚያዩት እይታው እስከደረሰ ድረስ ፍጥረት ይጠፋል ከተባለ ከሌሊቱ 1/3 ወደ ቅርቢቱ ሰማይ ይመጣል። ስለዚህ አላህ ወደ ቅርቢቱ ሰማይ ሲመጣ ከአርሽ ላይ ሉክ ከአርሽ ጀምሮ 6ኛ ሰማይ፣ 7ኛ ሰማይ፣ 5ኛ፣ 4ኛ፣ 3ኛ፣ 2ኛ ሰማይ፣ 1ኛ ሰማይ እስከሚመጣ ድረስ ፍጡር ናቸው እነኝህ እንዳለ ሰማዮቹ ማለት ነው። ፍጡር ከሆኑ አይኑን ጨፍኖ ሳያያቸው ነው ወይ የመጣው? እያያቸው ከመጣ አይኑ የደረሰበት ድረስ ፍጥረትን ያጠፋል ስለተባለ እነኛን እያያቸው እየተራመዳቸው ከመጣ እንዳለ ያጠፋቸዋል። መጥፋት አለባቸው። ምንም ፍጡር መገኘት የለበትም ማለት ነው። ካላጠፋቸው ውሸት ነው የተወራው ማለት ነው። ያጠፋል የሚለው ስህተት ይሆናል ማለት ነው። ውሸት ይሆናል። ስለዚህ ስለ አላህ የተነገረው ነገር በሙሉ ምን ይሆናል ማለት ነው? ውሸት ይሆናል ማለት ነው። ውሸት ይሆናል። ስለ አላህ የተወራው ውሸት ይሆናል ማለት ነው። ሰላም፣ እንዴት ናችሁ? እስነኝ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? መስገነው ሙስሊም ነህ? አዎ፣ ጥያቄ አለኝ። አንድ ጥያቄ ብቻ አለኝ። ያው እድል ስጠኝና ጥያቄ በኋላ ላይ አሁን አይቻልም። ትንሽ ቆየት በል ጥያቄ 7503 አብዱል ፈተና እንዴት ናችሁ? ፎይ እንዴት ነህ አንተ? አላችሁ? አለው ሰላም ናችሁ? ምንድን ነው እሱ እንዲመጥፋት? ምንድን ነው እንዲመጥፋት? ኧረ አለው ሁሌም እከታተላለሁ እኮ ዩቲዩብ ላይ። እኛ ልትጠመቅ ነው ብለን ስንጠብቅ ጠፋህ እኮ በዛው። መጠመቅ እኮ የስጋ ነገር ትንሽ ምን ያዘ? ሮብና ዓርብ
ከሮብና አርብ እሷ ወጥራ ያዘች ይመስላል። በፊት ትሰራ ነበር፣ አይ ነበር ትጠይቅ ነበር ሙስሊሞቹ ጋር እየገባ ምናምን አባረሩ ከሆነ ሰዓት ላይ። አሁን ሁሉም ሰው ይጠይቃል እኮ አሁን ሁሉም መጠየቅ ጀምሯል። በጣም ደስ ይላል። ወጣቱ ይጠይቃል። አሁን ሰው ሁሉ ዝም ብሎ መስማት የዋሃብያዎችን ውሸት የኡስታዞችን ውሸት መስማት ትተዋል። ሰው ዋሃብያ ነበር ካለ አንተ ሙስሊሞችም ይጠይቃሉ። ዋሃብያ ነበር ከበፊት አንተ ተከተናል። ብዙ ሰው ጠያቂ ትውልድ አፈራችሁ። እኔ የምልህ አሁን ባነሳው ርዕስ ዙሪያ ሁሌ ቀጥል። የምን ዋሃብያ? እኔ ዋሃብያ መጤዎች አይደሉ እንዴ? እኛ ጋር ዋሃብያ የሚባል ነገር እኛ አናውቅም። ምን መሰለህ አሁን ሰው ዋሃብያ ለይቶ ላይክ አሁን የነ ያሲን ኑሩ የነ እንትናን ሀዲስ እንሰማለን። ሰው ሱኒ ሆኖ የእነሱን ሀዲስ ነው የሚሰማው። የነ ኡስታዝ የነ አዎ ሰው ለይቶ አያውቅም። አሁን ግን እየገባው መሰለኝ አብዛኛው ወጣቱም ሙስሊሙ። በፊት ግን ለይተን አናውቅም ነበር። መስጊድም እየለዩ ነው፣ ሰላምታም እየለዩ ነው። አሁን ለእኛ እኮ ሰላም አለይኩም አይሉንም። መስጊድም አክቹዋሊ ለመለየት መጅሊስ ለመለየት እያሰቡ ነው። አረ ኦልሬዲ ቆይቷል እኮ ከተለየ። እንዴት መሰለህ አሰጋገዱ ይለያያል። አሁን የዋሃብያ መስጊድ ሰላት ሰግደህ ላይክ ሰላም አለይኩም ካልክ በኋላ ዱዓ በጋራ አይደረግም። አሁን ኢማሙ ዱዓ ማድረግ አይፈቀድም ይላሉ። እና ያው ይታወቃል። አሁን ቤቴል አካባቢ ያሉ ሌሎች መስጊዶች አሁን ቄራ መስጊድ ዱዓ የማይደረግባቸው መስጊዶች በሰላቱ ይታወቃል። አሰጋጆቹ ኢቨን የሞቱት ላይ መቃብር እንትን እየከለከሏቸው ነው። ዋሃብያዎቹ አባሾችን ከልክለዋቸዋል እነሱ ጋር እንዳይቀበሩ። ግን ምንድነው ባለፈው ደግሞ ተቀዳሚ ሀጂ ሙፍቲ ሲቀበሩ ቤታቸው ግቢ ለምን እዛ ተቀበሩ ምናምን ብለው ሲቀውጡት ነበረ። ሌሎችን ደግሞ ከልክለዋቸዋል፣ አቀብሩም እዚህ ብለው። አዎ ገሃድ ሲወጣ ምን መሰለህ አሁን ብዙ ጊዜ ዋሃብያዎችን ሰው ማያውቃቸው ምንድን ነው ወሬያቸው ሩ ላይ አንድ አይነት ጨዋታ ይጫወታሉ። ሙስሊም ሁሉ አንድ ነው። ገሃድ እንዲወጣ አይፈልጉም። ለዛ ነው አሁን ውስጥ ለውስጥ በጣም ስራ ይሰራሉ እነሱ። የመለየት ስራ፣ መስጊድ የመለየት ኮሚቴ የመለየት ከመጅሊስ ጀምሮ ያለው ነገር በጣም ክፍፍል አለ። ልክ ሚዲያ ላይ ሲወጣ እንዲህ አሁን ሀጂ ሙፍቲ እንዳደረጉት ነገር ላይ ሌላ ቦታ እንዲህ መቃብር ቀብር የመጀመር ነገር ሲሰሙ ደንግጧል። ብዙዎቹ ደንግጧል ማለት ያው ህዝቡ ያውቃል በሚል ማለት ነው። እንዲያቀባቸው አይፈልጉም። ውስጥ ለውስጥ ነው ስራ መስራት የሚፈልጉት። አንድ ነን እያሉ ሙስሊም ሁሉ አንድ ነው ይላሉ። እንግዲህ እሱ እኮ ነው ለፖለቲካው ሲፈልጉ አንድ ነን ይላሉ። ነገር ግን ደግሞ አንዱ አንዱን ያከፍረዋል። ኢቨን እንትን ላይ አይታችኋል። ጨለንቆሌ 4 የሀባሾችን አሊሞች ነው የገደሏቸው። ከምቦልቻም እንዲህ የሚገሉት እራሳቸው ናቸው፣ ዋሃብያዎቹ ናቸው። ሀባሾቹን ይገሉና ተገደልን ይላሉ። ያስቀባ ነው። እኔ የምልህ አሁን እኛ ጋር አላህ በጣም የሚገርም ማለት የማይገባኝ ነገር አለ። ምንድን ነው አላህ እኛ ጋር የሚደርሰው እንዴት ነው? ሰማይ ላይ ከሆነ መንፈስም አይደለም አይደል? መንፈስ ነው አይባልም በእስልምና። መንፈስ ካልሆነ አሁን እኛ ጋር ያግዘናል፣ ከኔ ጋር አለ፣ ያየኛል፣ ይምረኛል ስንል በምንድን ነው የሚያየኝ? እኛ ጋር የሚደርሰው በምንድን ነው? በሞገድ ነው። የዛሬ ቶፒካችን አሁን ከሱ ጋር ተያያዘ ነው።
አላህ ማየት ይችላል የሚል ነው ዛሬ ቶፒካችን ራሱ። እኛ ዱዓ ስናደርግ ማለት እንዴት ነው የሚሰማን? ያ መንፈስ ካልሆነ አካል ቦዲ መንፈስ ካልሆነ እንዴ ያ እሱን ነው ዛሬ በአይኑ ነው የሚያየን። እዛ አርሽ ላይ ሆኖ ወደዚህ በአይኑ ነው የሚያየን። ጆሮ በጆሮ ይሰማል ነገር ነው። ከዛ ነው የሚሰማው። አርሽ ላይ ሆኖ ከዚህ ይሰማኛል ማለት ነው። ወደ ቅርቢቷ ሰማይ ስለምን ይወርዳል? የሚሰማው ከሆነ ማለት ዞሮ ዞሮ መንፈስ አይደለም። መንፈስ ካልሆነ በምን መልኩ ነው እኛ ጋር የሚደርሰው? እኔን ያየኛል፣ ይደግፈኛል፣ ከኔ ጋር አጋሬ ነው ኦር ያግዘኛል ስንል እንዴት ነው የሚያግዘኝ? ምን ማለት ነው? ማለት አይሄድም። ያ አንድ ነገር እይታው እስከደረሰበት ድረስ ተብሎ ከተነገረ እስከ ካለው ገደብ አለው አይደለ? እንዴት ነው? ለምሳሌ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበር ይላል ሂጃቡን ቢገልጥ። ታውቀዋለህ ይሄንን? አዎ ማየት የሆነ ርቀት ድረስ የሚያይ ከሆነ የሆነ ያቃጥላል ነው ምናምን የሚል ነገር ሰምቼ ነበረው። ስለዚህ እያየን አይደለማ፣ ያልተቃጠል ነው እያየን ስላልሆነ ነው። እዛ ሆኖ የሚያይ ከሆነ በማየት ከሆነ እኛ ጋር የሚደርሰው በማየት ከሆነ እስካሁን እያየን ከሆነ መቃጠል አለብን። ትክክል። ጥያቄያችን ይሄ ነው። እኛም እኮ እይታው ማየት ከሆነ ፍጥረትን ያቃጥላል። ማየት ከሆነ መንፈስ ካልሆነ በምንድን ነው እኛ ጋር የሚደርሰው? ያ እንግዲህ እንደ ሱንዬ አላህ ሁሉም ቦታ አለ ይባላል። ሁሉም ቦታ ያው ቦታ በቦታ የተገደበ አይደለም። ሁሉም ቦታ አለ፣ ችግር የለውም። እንደዛ ከሆነ ያው ያየናል፣ ይሰማናል፣ አብሮንም አለ ይባላል። እንደ ዋህብያ ከሆነ ግን አርሽ ላይ ነው ያለው። አርሽ ላይ ተቀምጧል። እንግዲህ ኩርሲው ላይ ማየት የማይችል ከሆነ ሲያየን የምንቃጠል ከሆነ መንፈስ ካልሆነ እኛ ጋር የሚደርሰው እንዴት ነው? ምንም እኮ የማይገባ ነገር ነው። የሚመልሱትን እንሰማለን። እስኪ ምን ብለው ነው የሚመልሱ? የእኛም ጥያቄ ነበር፣ የዛሬ ጥያቄያችን ነው። አላህ እንዴት ነው እሱ እያየን ከሆነ ያጠፋናል፣ እያየን ካልሆነ ደግሞ አላህ ፍጥረቱ ማያይበት አለ ማለት ነው። አይም ልክ አንተ እንቅልፍ እንደዛ ነገር ማለት ወይ አይን ጨፍኖ ነው ያለው። ናፊያድ አቤት አቤት፣ ባንደና መጣ እንደና ቆያችሁ። እሺ ምን ነበር ጥያቄያችሁ? አንድ ጥያቄ። አላህ ሂጃብ ለብሷል ብለህ ታምናለህ? ሂጃብ አላምንም፣ ሂጃብ ለብሷል ብዬ። ኦኬ አላህ የተሸፈነበት ነገር የለም? አላህ የተሸፈነበት ነገር የለም። ግን ስለዚህ አላህ እየተመለከተ ነው አሁን? አዎ። ኦልራይት። በአይኑ በስርዓት እየተመለከተ ነው? አዎ። እሺ አንድ አዲስ እንመልከት። እሺ ሳይ ሙስሊም እና አንዴ ክፈተው። ክርስቲያን 179 ኤን ክፈተው። እሺ አይ ክርስቲያን ኔትወርክ ጥሩ አለ። ኦኬ ሂጃብ እንደለበሰ የምታውቀው ነገር የለም? ሳይ ሙስሊም 179 ላይ አላህ ሂጃብ ለብሷል የሚል አለ እና ያም ሂጃቡ ብርሃኑ ነው እና እሱን ከገለጠው ፍጥረትን ያጠፋል የሚል እንትን አለው። ቃል መክፈት ትችላለህ? ያንተም የሞተ ኔትወርክ ነው። ቃል አለ ግን እኔ
ብዙም አያስተማምንም። ስለ 44 መክተፊያ ልትነግረን ትችላለህ? ችግር የለውም። መረጃ ታመጭና ትጠይቅኛለሽ። እሱን ግን አሁን ያልሽውን ቁርአንሽ ላይ ሱረቱ በቀራ 248 ላይ ያለልሽ እሱን ልትነግሪኝ ትችያለሽ? አሁን የጠቀሽው ስለ መክተፊያው ቁርአንሽ ላይ ሱራ በቀራ እኮ ቁርአኑ ላይ አለ። የኔን ግን መረጃ አንጭና አሳየኝ። እኔ ግን አንቺን በመረጃ ላሳይሽ። አንድ ነገር ልጠይቅ። መረጃ የሚለውን አመጣልሃለሁ። አንድ ነገር ልጠይቅ። ትጠይቂያለሽ። በቃ እግዚአብሔር የፊልም አክተር መሆኑን ታውቃለህ? ፕሊስ ተረጋጊ። ብልግና ውስጥ አትግቢ። የፊልም አክተር መሆኑን ታውቃለህ? አትባርጊ። ሌላ ነገር እንድናገርሽ አታደርጊ። አንተም ነቢያችንን ስትሰድባል ነበር እንዴ? ሌላ ነገር እንድናገር አታደርጊኝ። ረፊ አትባርጊ። ይሄ ብልግና ይባላል። እህታችን ብልግና ታውቂያለሽ? አሁን አንቺ እያወራሽው ያለሽው ማለት ነው። ኦራይት እሺ። አልፈልግህም ክርስቲያን። ኔትወርክህን አስተካክል። እዛው ቤላ አለች። ሳይ ሙስሊም 179 ኤን ክፈቺ እና ወጣ እንደ ልጁ። ኦራይት አንብቢው። ለማንኛውም ይታያል። ኦኬ አቡ ሙሳ እንደዘገበው ከሆነ ይላል ዘ ሜሴንጀር ኦፍ አላህ ዋዝ ስታንዲንግ አሞንግ አስ ኤንድ ሂ ቶልድ አስ 5 ቲንግስ። ኦኬ የአላህ መልእክተኛ በእኛ መካከል ቆሙና 5 ነገሮችን ነገሩን ይላል። ምንድነው? ሂ ሴድ ቬርሊ ዘ ኤግዛልትድ ኤንድ ማይቲ ጋድ ደዝ ናት ስሊፕ። ኦኬ አምላካችን አይተኛም ማለት ኤንድ ኢት ደዝ ናት ቢፊት ሂም ቱ ስሊፕ፣ መተኛት አይገባውም። ሂ ሎወር ዘ ስኬል ኤንድ ሊፍትስ ኢት። ኦኬ ወደ ታች ያደረገውና ያነሰዋል። ዘ ዲድ ኢን ዘ ናይት አር ቴክን አፕ ቱ ሂም ቢፎር ዘ ዲድ ኦፍ ዘ ዴይ። ማታ የተሰራው ስራ ከቀኑ ስራ በፊት ምን ያደርጋል? ይመጣል ወደ እሱ ጋር። ኤን ዘ ዲድ ኦፍ ዘ ዴይ ቢፎር ዘ ዲድ ኦፍ ዘ ናይት። የተሰራው ደግሞ ከቀኑ በፊት ይላል። ቬል ኢዝ ዘ ላይት ይላል። ከፊቱ የተሸፈነው ምንድነው? ላይት ነው ብሎ ይላል ማለት ነው። በአማርኛ አንብቢው የኔ እህት። አንድ አማርኛ አድርጊው እስኪ። ሊሳኗ አረብኛውን አድርግለት። አረብኛ ናልቶ ያው ቀጥል። ወደ አማርኛ አድርጊው። እየተረጎመችልህ እኮ ነው። ይኸው እያነበብኩ እየተረጎምኩልህ ነው። ወደ አማርኛ አረበኛ የለውም። እሺ ወደ አማርኛ አድርግለት። ቀየሩ። ላንብብለት ወይስ ያንብበው? ይኸው የአላህ መልእክተኛ በመካከላችን ቆመው 5 ነገሮችን ነገሩን። እሳቸውም አሉ በእርግጥም ኃያል አምላክ አይተኛም፣ ለመተኛትም አይገባውም። ሚዛኑን ዝቅ አድርጎ ያነሰዋል። በሌሊት የሚሰሩትንም ስራዎች ከቀኑ ስራዎች በፊት፣ የቀንም ስራዎች ደግሞ ከሌሊት ስራዎች በፊት ወደ እርሱ ይወሰዳሉ። መጋረጃውም ብርሃን ነው። አቡበከር በዘገቡት ሐዲስ ብርሃን የሚለው ቃል ይልቅ እሳት ነው ይላል። እሺ ከዛ ቢያስወግደውም መጋረጃውን የፊቱ ግርማ ፍጥረታቱን እስከ እይታው ድረስ ይበላ ነበረ። ወይም መጋረጃውን ቢያነሳ ኖሮ ያ ጂልባ ወይ ሂጃብ ነው የሚለው እንትኑ። ስለዚህ እሱን መጋረጃውን ቢያነሳ የተሸፈነበትን ቢያነሳ ምን ያደርጋል? እይታው እስከደረሰበት ድረስ ፍጥረትን ምን ያደርጋል? ይበላ ነበር። ምኑ አይኑ ፊቱ ላይ ከሆነ ፊቱን ከተሸፈነ ስለዚህ እያየን አይደለም ማለት ነው። አለበለዚያ ምን ይሆናል? የፊቱ ግርማ እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ እስከምትለው የሆነ ፖይንት ድረስ ነው። ስለዚህ ምን መሆን አለበት? መጥፋት አለባቸው። አላህ እያየን ከሆነ አንዋር አብዱል ፈተና ግልጽ ነው። ያው በተወሰነ መልኩ አይቼዋለሁ። እሱ የሚባለው ልጅ ቢያብራራው በደንብ የሚገባ ይመስለኛል።
ኩሱም ተጠራለህ። አንዳንድ ጥያቄዎች አሉኝ። ከስድስተኛ ክፍል ያላለፈ ተማሪ ተጠራለህ። ስድስተኛ ክፍል የወደቀ ስድስተኛ ያላለፈ ያብራራል ይላል። ኤኔስ አብዱል ፈተና እዚህ ስገቡ ቢያንስ ከሱ የምትሻሉ ግቡ። ከስድስተኛ ክፍል ያለፋችሁ እሱ ስድስተኛ ክፍል ያቆመ ከስድስተኛ ክፍል ያለፋችሁ ነው። ሀዲስ እየዋሸ የሚተረጉም ልጅ ከሀዲስ በኪሱ የራሳችሁ ኡስታዞች እንኳን መሯቸው ያሉትን አትሰማም። ኤኒዌይስ ስለዚህ ገደብ አለው ማለት ነው እይታው። አንደኛ እይታው ገደብ አለው። ምክንያቱም ፍጥረትን ያጠፋል እይታው የደረሰበት ድረስ ከተባለ አሁን እያየን አይደለም ማለት ነው። ወደ ቅርቢቱ ሰማይ ሲመጣ ቅርቢቱን ሰማይ እያያት አይደለም የሚመጣው ማለት ነው። እያያት ከሆነ ሲመጣ ሰማይ እንዳለ መጥፋት ነበረበት። የሚያያቸው ከሆነ እይታው እስከደረሰበት ድረስ ከተባለ ፊቱን መጋረጃውን ካነሳ እይታው እስከደረሰበት ድረስ ፍጥረትን ያጠፋል። የምኑ የፊቱ ግርማ አይኑ ፊቱ ላይ ከሆነ ስለዚህ መጋረጃውን ሳያነሳ ነው የሚያየን ማለት ነው። አይዶን ነው እስቲል እንደዛም ችግር ያመጣብሃል መሰለ። መጋረጃውን ሳያነሳ የሚያይህ ከሆነ አይኑ ራሱ የፊቱ ግርማ ነው አይደለ? ፊት የሚባለው አይንንም ያካትታል። እሺ ያካትታል አያካትትም? ፊት የለውም አይደል እንዴ? አለው። 55:27 ክፈችልኝ አንዴ። ቁርአን 55:27 አይ ቲንክ። ጭንቅላት የለውም ሲሉ ሰምቼ ነበር። ጭንቅላት የለውም ፊት ግን አለው። 55:27 ምን ያስቃል? አላህ ፊት አለው ጭንቅላት ነው የሌለው። ያው የልቅናንና የልግስና ባለቤት የሆነው የጌታ ፊትም ይቀራል። ሉክ በቂያማ ቀን ነው። ይሄ ደግሞ በጣም አስቅኙ ነገር ደግሞ ያለ አካላት እንደሚጠፉ ታውቃለህ? አብዱል ፈተና ታውቃለህ ብዬ አስባለሁ። ይሄን በቂያማ ቀን ያለ ፊት ሲቀር ሁሉም ይጠፋል። ሁሉም ይጠፋል ማለት ምኑ? ሁሉም ይጠፋል ከተባለ ያለ እጅም ጠፊ ነው። ፊቱ ነው የሚቀረው። ከይታ ነው ኖ ከመታየት ነው የሚጠፋው። ያው ቁርአኑን ያው ምን ይላል መሰለህ? የልቅና የልግስና ባለቤት የሆነው የጌታ ፊት ሲቀር ይቀራል። ዘር አድርጊው፣ መጨረሻውን አድርጊው። አይጠፋም አለ። ማይጠፋው ምኑ ነው? ያላ ፊት ነው ማይጠፋው። በቂያማ ቀን ሁሉ ይጠፋል። ምን ሲቀር? ያላ ፊት ሲቀር። ያላ ፊት ሲቀር ሁሉም ይጠፋል ከተባለ ያላ እጅና እግርም ጠፊ ነው ማለት ነው። ሱራ ገብቶሃል አባባሌ? ግን እኮ እየሰማሁ ነው። ስለዚህ ያላ ተፊቱ በቀር ምንድነው? ሁሉም ጠፊ ነው። ሁሉም ጠፊ ይሆናል ማለት ነው። በጣም አዲስ ነገር ነው። 28:78 አንዴ ክፈችው። እንዴት እንደሚዋሹ አማርኛ ላይ አሁን ላሳየ። አማርኛ ሲተረጉሙ በጣም ነው የሚያጭበረብሩት። በአረብኛ መደበቅማ የተለመደ ነው። 78 አድርገው 78 አንብቢው። 28:78 ኧረ ድምፅ የለም። ድምፅሽ አይሰማም። ኦኬ ሻውርስ አሁን ይሰማል። ኦኬ ሀብቱን የተሰጠሁት እኔ ዘንድ ባለው እውቀት ብቻ ነው አለ አላህ። ከእርሱ በፊት ከክፍለ ዘመናት ሰዎች በኃይል ከእርሱ ይበልጥ 88 እሺ። ከአላህ ጋር ሌላን አምላክ አትገዛ፣ ከእርሱ በቀር አምላክ የለም። ነገር ሁሉ ከአላህ በቀር ጠፊ ነው፣ ፍርዱ የእርሱ ብቻ ነው፣ ወደ እርሱም ትመለሳላችሁ ይላል። እዚህ ጋር ያለው አላህ ብለው የተረጎሙት ውሸት ነው። ነገር ሁሉ ከአላህ በቀር ጠፊ ነው ይላል አይደለም? ነገር ሁሉ
ካላህ ፊት በቀር ጠፊ ነው የሚለው። አረብኛው ላይ ግን ካላህ በቀር አይሚን አማርኛው ላይ ግን ካላህ በቀር ሁሉ ጠፊ ነው ብለው አስቀምጡት። ዝቅ አድርጊው አረብኛውን አንዴ። እዚህ ውስጥ አሁን አላህ የምትለው አንድ ቦታ ብቻ ነው የተጠቀሰችው አይደለ? እሷትና እስቲ እንግሊዝኛ ነው። አሁን ሳይ ኢንተርናሽናልን ክፈችው አንዴ። ሳይ ኢንተርናሽናልን ወይንም ደግሞ ሌሎች እንግሊዝኛ ቨርዥኖችን ክፈቻቸው። ኦኬ ያ ሳይ ኢንተርናሽናል ኦኬ አንብቢው። እሺ and do not invoke with Allah another deity. There is no deity except him. Everything will be destroyed except his face. He is the judgment. Into him you will be returned. አየው አይደለ? ሁለት ያለ ኤክሴፕት ሂም ይላል። ያ ይወለ ኢላ የሚለው አንድ አረብኛውን አድርጊው። አላህ እንዴ ነው ያለው? የመጀመሪያው አላህ ይላል አይደለ? ከዛ ኢላህን ይላል አይደለ? ቀጥሎ ያለው ኢላህን ይላል። ቀጥሎ ያለው ማለት ነው። ቀጣይ ደግሞ ሂጃውንም ቀጣይ ሂጂ እሱን አለ ሂጃ ነው ሂጂ ኢላህ አይደለ? እሱ ኢላህ ነው የሚለው። ስለዚህ ሁለት ጊዜ ዲቲ የሚለው አለ። ኦኬ አላህ አንድ ጊዜ አለ። ሶስቴ ብቻ ነው የተጠቀሰው እዚህ ውስጥ። ከዛ በኋላ ያለው አላህ የሚል የለም። እነሱ ግን አላህን ስንት የከተቱት? ሶስቴ። ከዛ አምላክ የሚል ደግሞ ስንት የከተቱ? ወጅህ የሚለው ፊት ማለት ነው። እነሱ ግን እሱ ምን ብለው ተረጎሙት? አላህ ብለው ተረጎሙት። አንድም ቦታ እንደዛ ተብሎ ተተርጉሞ አያውቅም። ግን እዛ ጋር ያለውን አድርጌው ከአላህ ፊት በስተቀር ሁሉም ጠፊ ነው። አረ ይሄ ነገር ምን አይነት ስህተት ነው? ነብያችን ተሳስተው ነው? ከአላህ ፊት በስተቀር ምን ታደርገዋለህ? ሁሉ ይጠፋል። አይ ከአላህ በስተቀር ሁሉም ጠፊ ነው ይባላል። አረብኛው ነው ደግሞ ከአላህ ፊት በስተቀር የሚነገር በጣም አዲስ ነገር ነው። የመጨረሻ ኢላህን የሚለው አለ አይደለ? ከሱ ቀጥሎ ወጀሁ እሱን አርጊው። እሱ ኖ ቀጣይ ያለችው እሱ ማለት ነው። ፊት ማለት ነው። ሂዝ ፌስ አየው አይደለ? ፊቱ ማለት ነው። አማርኛ ላይ ግን እንዴት እንደዋሹት አየዋ። የሚገርም ነው። አማርኛማ ሲፈስሩ ቁርአን ላይ የሚያስተካክሉ የለ እንደ የአላህን ንግግር ራሱ። ያ ዋና ፖይንታችን ምንድነው? እሱ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ፣ ስለዚህ የአላህ እይታ አንደኛ የሚደርስበትና ማይደርስበት አለ ማለት ነው። ሁለተኛ ካየ ደግሞ አሁን እያየን ከሆነ መጥፋት አለብን። አለስ እያየን አይደለም አሁን። ሶስተኛ አይኑ የቱ ጋር ነው ያለው? ፊቱ ላይ ወይንስ ሌላ ቦታ? ሶስተኛ በቂያማ ቀን ምድርን በእጆቹ ይይዛል፣ ተራራን በጣቱ ይይዛል፣ በአምስቱም ጣቶቹ ይይዛል አይደለ? በአንደኛው ጣቱ ዛፎችን፣ በአንደኛው ጣቱ ተራሮችን፣ በአንደኛው ጣቱ ሰማይን፣ በአንደኛው ጣቱ ምድርን፣ በአንደኛው ጣቱ ሌላ ፍጥረትን ይይዛል ይላል። እንዴት አልጠፉም ሲይዛቸው? አካሉን ነክተውታል። በደንብ አስተውሉ። አካሉን ነክተውታል። ከዛ እያያቸው ነው ወይንስ አይኑን ጨፍኖ ነው የሚይዛቸው? እይታው እስከደረሰ ድረስ ፍጥረት ይጠፋል ከተባለ ሲይዛቸው ለምን አልጠፉም? ወይንም አይኑን ጨፍኖ ነው የሚይዛቸው? አይተኛ ነው። አልገባም? ኧረ ገብቶኛል። በቂያማ ቀን ይይዛቸዋል፣ ጣፉ ላይ ያደርጋቸዋል እነዚህ። ስለዚህ እንዴት ነው ያልጠፉት? ፕላስ ደግሞ አንተን የዛለ ባቱን ገልጦ ያሳይሃል። ባቱን ገልጦ ሲያሳይ ለምንድን ነው ያልጠፉት? ወይንስ አይኑን ይጨፍናል የዛለ ታሱ? አይኑን ብቻ ሳይሆን ፊቱ ማለት ነው አይደለ? ያ
ተሸፍኖ ነው አይህም ማለት ነው። ተሸፋፍኖ አለበለዚያ እይታ ውስጥ ከደረሰ ድረስ ፊት የሚለው የለ ወንድማችን ከአይኑ አልነጥለውም ፊትን። ስለዚህ አይኑ ራሱ የፊት ፓርት ነው አንዱ አይደለም። ቅድም የጠየኩህን በደንብ አስተውል። ፊቱ ላይ ከሆነ አይኑ፣ ስለዚህ ፊት የሚለው ቃል አይንንም ያካትታል። አግኝታኛ ትክክል። ስለዚህ ባየ ቅጽበት ላይ ሌላው ቢሸፈንና አይኑ ካየ አይኑ ራሱ ፊትን ስለሚያካትት ያጠፋል ማለት ነው። ግርዶሹን ውስጥ ለምን አያቃጥለውም? ምንድን ነው የሚጋርደው ነገር? እሱም ሌላ ጥያቄ የሚጋርደው ነገር እሱ ሌላ ጥያቄ ይሆናል። ግርዶሹ ፍጡር ነው ፍጡር አይደለም የሚለው ሌላ አርጉመንት ይሆናል ማለት ነው። ፍጡር ነው ካልክ እይታው እስከደረሰ ድረስ ያጠፋል ስለተባለ ግርዶሹ ለምን ሳያቃጥለው? ፍጡር አይደለም ካልክ ደግሞ አላህ ተቃራኒ ባህሪ አለው። አንደኛው ባህሪ አጥፊ፣ አንደኛው ባህሪ ደግሞ እንዳያጠፋ የሚከላከል ሁለት ተቃራኒ፣ አንደኛው ላጥፋ ሲል አንደኛው ደግሞ ኖ እንዳታጠፋ ብሎ የሚከላከለው ማለት ነው። የሚከላከል ፓርት አለው። ሁለት ተቃራኒ ባህሪዎች አሉ ማለት ነው። አንደኛው አጥፊ፣ አንደኛው እንዳያጠፋ ያለው አካሉ ከሆነ ማለት ነው። የእሱ አካል ከሆነ እንትኑ ላይቱ ግርዶሹ ፍጡር ካልሆነ ማለት ነው። በደንብ ግልጽ ሆኖ እንዳል አይተዋል። ትክክል። የሚከላከል ሌላ ፓርት አለው። አይኑ ያቃጥላል። ፊት ሲያቃጥል ደግሞ ይከላከላል። ሂጃቡ ደግሞ እንዳታቃጥል ብሎ ይዘዋል ማለት ነው። ዊችዝ ስለዚህ ካላቃጥለናላ ካላህ ይልቅ ሂጃቡ ጠንካራ ነው። መከላከያው በጣም ጠንካራ ነው ማለት ነው። ገብተዋል እያልኩ ያለሁት ትክክል። አላህን ማስቀረት የሚችለው በጣም ኤክስተርናሉ ከውጭ ያለው አላህን ሸፍኖ ያለው በጣም ጠንካራ ካልሆነ ሊከለክለው አይችልም። ለምሳሌ አንተ እንዲያስቆም የሚችለው ከአንተ የበረታ ከአንተ ጉልበት ያለው ነው እንጂ ከአንተ በታይ ከሆነ ደርምሰው አልፈው ትሄዳለህ። ስለዚህ አላህ የሸፈነውን ደርምሶ መሄድ ያልቻለው ያ የሸፈነው ነገር ካላህ ይልቅ ጠንካራ ስለሆነ ነው። ያ አካል ምንድን ነው? ፍጡር ነው ወይንስ ፍጡር አይደለም? ኡስማን እንኳን ደህና መጣ። እንዴት ነህ? ሰላም ነው። እንዴት ነው? አለን። ሙስሊም ነህ? ረሳኝ እንዴ? አላስታወስኩም። የእሙ ነኝ እኮ ኡስማን የእሙ አውርተን ነበር። ያው አልመጣልኝም። እሺ ችግር የለውም። በቃ እሺ። ኡስማን ኦኬ። በዚህ አይ ቲንክ ወደ ክርስትና መጣማ መጥቻለሁኝ። በቴሌግራም አዋርታ ነበር ትዝ የሚል ከሆነ የሆነች ልጅ ጠፋች። እሷ ልጅ አለች ስራ ምናምን ስለሆነች ነው አለች። አስጠመካት ነው? እንዴት ነው? እየተማረች ነው ገና እየተማረች ነው። ረሳሁ። አንተ ተጠምቀሃል? ጎበዝ። ቆየን ተተገናኘን ይመስለኛል። ፈርጠም ያልከፋይል ወፈር አለብኝ። መጥቼ አላውቅም። እኔም ስሙ አልመጣልኝም። እንትን ስትለኝ ሜይ ቢ ገምቼ ገስ አደረኩኝ። አስታወስኩ። አንተ በጣም ረጅም ጊዜ ቆየሁኝ። አልተመቸኝም ነበር፣ ለዛ ነው። ያ በርታ። እሺ አይ ቲንክ እሷ ቤተሰቦቿ መሰለኝ ወደ ክርስትና መጥተዋል። ሁለት እህቶች ምናምን ብላኛለች። መጥተዋል። ሁለት እህቶቿ መጥተዋል። ያ በርቱ። እሺ በርቱ አንተም። እሺ። ስለዚህ አሁን የአላህ እይታ ገደብ አለው አንደኛ። ሁለተኛ ደግሞ ሂጃቡ ምንድን ነው? ሶስተኛ ደግሞ ራሱ ያላ አካላት ተፍጡራን ጋር የሚነካካ ከሆነ አይኑን ጨፍኖ ነው ወይ የሚነካው? ሌላኛው ደግሞ ወደ ቅርቢቱ ሰማይ ሲመጣስ አይኑን ጨፍኖ ነው ወይ የሚመጣው? እያየ ከሆነ እንዴት ሊያጠፋቸው ቻለ? እነኚህ
ወርቃማ ጥያቄዎቻችን ናቸው። አብዱሬ 17 እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው አለ። ጥያቄ ነበር። ጥያቄ በኋላ ላይ ነው የምቀበለው። አሁን ጥያቄ አልቀበልም። ለጊዜው ቶፒኩ ላይ አሁን ተወሰነ መመለስ የምትችሉ ወይም አንድ ጥያቄ ብቻ ነው መጠየቅ የፈለጉት። ቶፒኩ ላይ እንትን በልና ቆይ፣ እዚሁ ጠይቀኛለህ። ኦኬ ጀማል እንዴት ነህ? ሚውትሽ ጀማል እተነን ጀማል መሐመድ አንተን ነው። እንኳን ደህና መጣህ። አይሰማም? ሰላም እንዴት ነው? እንኳን ደህና ቆየ። መልካም። ጥያቄዎቹን ሰምታችኋል ብዬ አስባለሁ። ምን ናቸው? ቤዝ ያደረግነው ጥያቄያችንን አላህ ሂጃቡን ቢገልጥ እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበር የሚለው ነው። ምን አላቸው? እሱ ላይ ያለን ጥያቄ አላህ ሂጃቡን ቢገልጥ እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበር ሲል አላህ በሂጃብ ውስጥ ሆኖ ነው የሚያየን ወይንስ ከሂጃብ ውጭ ነው አይኑ ያለው? በጭላንጭል ነው እያየን ያለው ወይንስ በሙላት አላህ እያየን ነው? በጭላንጭል በሙላት ምናምን መባል በቁርአን ላይ አላህ ኢነላህ ሰሚዑን በሲር ነው። አላህ አይን ነው ተመልካችም ነው። خلاص አለቀ። ብዙ ቦታ ላይ ተጠቅሷል ቁርአን ላይ። ሌላ ምን ነው ይላል? ስለዚህ አሁን እንደኛውን እንደነ ተስማማው እሺ ይሄኛው ለእኔ ማስማማ ሳይሆን ቁርአንና ሐዲስ ተደጋግፎ መስማማ የማይቃረን ነው። እሱ ችግር የለውም እኮ አምኜ እየተቀበልኩ አላህ ያያል ይመለከታል። ችግር የለውም እኮ እንዴት ነው የሚያየው? በጭላንጭል ነው የሚያየው ወይንስ አይኑ ከሂጃብ ውጭ ነው? ከሂጃብ ውጭ ባለ አካል ነው የሚመለከተው? ተፍሲሩ ትላልቅ መሻይኮች ያውቃሉ። እኔ ደግሞ ጠይቄ አጥቼ አላውቅም። እጠይቅበታለሁ። እሱን እኔ ክርስትና እንድሰብክልኝ ነው የምፈልገው። ከዛ ስለ ክርስቶስ እንድሰብክልኝ ትንሽ 1 ደቂቃ 2 ደቂቃ ብሰብክልኝ ደስ ይለኛል። 5 ሰዓት በኋላ ትንሽ አሁን ቶፒኩ ላይ እንትን እንበልና ጥያቄ ካላችሁ ቀበላችኋለሁ። እናወራለን ስለ ክርስቶስ። ጥያቄ ሳይሆን እንድሰብክልኝ ነው። ክርስቶስ ከእናንተ ብሰማ ይሻልልኛል ብዬ ነው። ለዚህ ነው እኮ እነግርሃለሁ። ትንሽ ቶፒኩን እንንካውና 2 አይነት ድብልልቅ ያለ እንዳይሆን ነው። ምን ሰው እኮ ሙስሊም እኛ ለመጠየቅ ወይም ደግሞ ለመጠየቅ ሳይሆን ለመጠየቅ ነው። ብዙ ጊዜ አብዛኛው እዚህ ያሉት ሙስሊሞች ለመጠየቅ ነው። ቶፒኩ ላይ እንትን እንበልና ብዙዎች አሉ አሁን ጥያቄ ያላቸው ክርስትናውን መስማት የሚፈልጉ ብዙ አሉ። እስልምና ስንል ግን አጥርተው ሳይሰሙት ይወጣሉ። ስለዚህ ትንሽ ጠብቀን ክርስትናው ላይ ጥያቄም ካለ እንቀበላለን። ስለ ክርስቶስም የእኛን አረዳድ ምንድን ነው፣ እንዴት ነው የምናምነው እንመልስላለን፣ እናስረዳለን። ኤኒዌይስ ጀማል ይሰማል? ጀማል አንዴ አዲሱን ክፈችው። ቤላ ቤላለሽ ሎክ ሂጃቡ ምንድነው? እሱ አላህን የሸፈነ ነው። ወደ መጨረሻ አካባቢ ያለውን አንብቢው። ይኸው እሺ ምን ይላል? the night his veil is a light ይላል። ኦኬ
ቬሉ ወይም የሸፈነው ነገር ምንድነው? ላይት ነው፣ ብርሃን ነው። ኢን ዘ ሐዲስ ናሬትድ ባይ አቡበከር አቡበከር በዘገበው ሐዲስ ላይ ደግሞ ያ ላይት የተባለው ነገር እሳት ነው ይላል። ኢፍ ሂ ዊዝድሮ ኢት ዘ ቬል ያ ቬሉ ከፊቱ ካነሳው ወይ ከወለቀ the splendor of his countenance would consume his creation so far as his sight reach የሱ አይን ርቀት እስከደረሰበት ድረስ ምን ያደርጋል? ፍጥረታቶችን ያጠፋል ማለት ነው። ኦኬ ስለዚህ እይታው እስከደረሰ ድረስ ውበቱ የሚያጠፋ ከሆነ አሌስ አይኑ ውበት የለውም ማለት ነው። ፕላስ ደግሞ ወይንም ደግሞ ከእንትኗ ተዛች ኬጅ እንደዚህ ከሂጃቧ ውጪ ማየት አይችልም ማለት ነው። ምክንያቱም አልጠፋንም። ይኸው እያየን ከሆነ እይታው እስከደረሰ ድረስ አላህ ያጠፋል። ባይዞ ለአላህስ እንዲህ ተብሎ ይነገራል እንዴ? የጤናማ ነው ለፈጣሪ እዚህ እስከደረሰ ድረስ ያጠፋል ማለት። ሱናን ኢብን ማጃ 195 ግፈሹ። እንዲህ ተብሎ ለፈጣሪ አይነገርም በባህሪ ሂጃብ ለብሶ እንደዛ ተሸፍኖ እንደዚህ ግዙፍ አካል ያለው 2 ቀኝ እጅ ያለው ባት ያለው እግር ያለው 2 አይን ያለው ጆሮ ያለው ጭንቅላት የሌለው አይኑ ምን ላይ ነው ያለው? ፊቱ ላይ ከሆነ ፊቱ ምን ላይ ነው ያለው? ጭንቅላትስ ሲባል ነው አንመጣም፣ አይነገርም። ጭንቅላት ላይ ይላሉ ኢብን ማጃ 5 አንብብ። ኦኬ እሺ ይላል አቡ ሙሳ እንደተረከው ከሆነ ይላል ዘ ሜሴንጀር ኦፍ አላህ ስቱድ አፕ አሞንግ አስ ኢት ሴድ ከቅድሙ ጀምሬ ታችኛው ታም ኦኬ ቢፎር ዘ ዲድ ኦኬ ሂዝ ቬል ኢዝ ላይት ይላል እዚህ ጋር ኦኬ የሸፈነው ነገር ምንድነው? ላይት ነው። ኤንድ ኢፍ ዊ ወር ቱ ሪሙቭ ኢት ያ የሸፈነው ነገር ከተነሳ ሪሙቭ ከተደረገ ኦኬ ከወለቀ ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ሂዝ ክሪኤሽን የፊቱ ግርማ ወይ ብርሃን ምን እንዳለ ፍጥረታቶቹን ያጠፋ ነበር፣ ያቃጥል ነበር ይላል። አስፋራስ ሂዝ ጌዝ ሪች ያ ብርሃኑ እስከደረሰበት ድረስ ማለት ነው። እንደዛ መስቀጣው ሉክ አሁን ኮንትራዲክሽኑን አገኘኸው እዚህ ጋር አብዱል ፈተና እንትን መሸፈኛው ምንድን ነው አለ? ብርሃን ኑር ማለት ነው። ኑር ነው አለ። ራሱ ሳላስ ኑር አይደል እንዴ? ኑር ተብሎ ይጠራል አይደል? ብርሃን ብርሃንን መሸፈን ይችላል እንዴ ታዲያ? እንግዲህ የዋህብያ ሰው ሰራሽ ፈጣሪ ግራ የሚገባ ነው። ፀሐይን በባትሪ ልሸፍናት አለ? ባትሪ አብርተህ ፀሐይን መሸፈን ትችላለህ እንዴ? አንተ የሚሸፍን ነገር ከአንተ በላይ የሆነ ነገር ነው። ከአንተ የሚበልጥ ነገር ነው። ከአንተ የሚገዝፍ ነገር ነው። ትክክል። ፈጣሪም ፍጡር እንዴት ነው ሊሸፍነው የሚችለው? መቼም ፍጡር አይደለም ነው የሚሉት። ራሱ የፈጣሪ አካል ቢሆን ነው። ፍጡር ካልሆነ እኮ እንስማማለን። ፍጡር ካልሆነ እንስማማለን። ችግሩ ምን ይመጣል መሰለ? የውስጠኛውን የውጨኛው ከልክሎታል ይላል። ሁለት የተለያየ ነገር ነው። የውስጠኛው ብርሃን አጥፊ ነው፣ የውጨኛው ብርሃን ደግሞ እንዳያጠፋ ተከላካይ ነው። ሁለት ተቃራኒ ነው። አንድ እኮ ቢሆን ችግር የለውም፣ ችግር የለውም። እንደዛ ቢሆን እኮ ገብቷል። ሰማዮች እንዴት ነው የሚሆነው? ሰማይ ላይ ሲወርድ ወደ ቅርቢቷ ሰማይ ሲወርድ ከነ መጋረጃው ነው የሚወርደው? ከነ ሂጃቡ ነው የሚወርደው? ሳያይ ነው የሚወርደው ማለት ነው። ሰማዩ ራሱ ፍጡር ነው እንግዲህ እኮ። እኔም ቅድም ጥያቄ እሱ ነበረ። ሳያይ ነው ዝም ብሎ እየወረደ። ከቅርታ ጋር እዚህ ጋር እናንተ ሁለታችሁ ከቅድም ጀምራችሁ እያወራችሁት ነው። እንትናችሁ ደግሞ የምቃረን አይደለም፣ አንድ ናችሁ። እና ሌላ ልጅ ወይም ደግሞ ከአንተ ጋር የምፋለም ሰው ወይም ደግሞ ከአንተ ጋር ተቃርኖ የሚከራከር ሰው ብኖር ትክክል ነው። እናንተ ደግሞ አንድ ናችሁ። ሀሳባችሁ ይደግፋል። የእኛን ለምን አትጨርስልንም? አብደላ አለሽ፣ አብደላ አሉ ሌሎች ሰው መስች ጥያቄ በኋላ አልኳችሁ። ይህን እናንሳ። ገና እናነሳ ነው ባይዘ ይቺ ትንሿን ጥያቄ ነው ገና አነሳ ነው። በዚህ ላይ በጣም ብዙ ጥያቄዎች ነው ያለው። አላህ ፈጣሪ እንዳልሆነ የሚያሳዩ እሱ ችግር የለውም።
ስለ ኢየሱስ እኛን ጠይቃ። እሺ ለምን አታስጨርሰንም? እፎይ አሁን ልንጨርስ ያው ቁጭ ብለን እስካሁን ሰማን። ስለ ኢየሱስ ጥያቄ ካላችሁ እቀበላችኋለሁ፣ ችግር የለውም። ልጠይቅ የገባሁት ልጠይቅ። ጠብቁ ትንሽ ቆይ፣ ቶፒኩን እንንካው። ቅድሚያ አብደላ እንኳን ደህና መጣ። አብደላ ይሰማል? አብደላ አብደላ አለ። በነገራችን ላይ እፎይ ብዙ ሙስሊም ማለት እኔም ከማውቀው እስከማውቀው ድረስ ስለ አላህ ከማወቅ ይልቅ ስለ ኢየሱስ ስለ ክርስቲያን ነገሮችን ማወቅ ነው ሰው የሚያስቀድም። ስለ እስልምናው አያውቁም፣ ስለ አላህ አያውቁም። ብዙ ሙስሊሞች ስለ አላህ ከመጠየቅ ይልቅ ከማወቅ ይልቅ ስለ ኢየሱስ ይጠይቃሉ። ያ እንትን እኮ ታመነ በቃ አላህ እኮ እንዳልሆነ አምላክ እንዳልሆነ ስታውቅ በቃ አትሊስት ክርስቶስ ምንድን ነው እሱም ባውቀው ይሻለኛል የሚለው ነው። ኤኒዌይስ ሲጀመር ደግሞ በአቂዳ ጉዳይ ላይ በአላህ ጉዳይ ላይ አይወራም። አይተህ ከሆነ የትኛውን ቦታ ላይ ስለ አላህ እንደዚህ እንዲቴል ነገሮችን የትኛውን ቦታ አትሰበክም። በል እርሱ አንዱ ነው፣ አልወለደም፣ አልተወለደም፣ ሰሚ ተመልካች ነው፣ አምሳያ የለውም። ከዚህ ውጭ አትሰበክም። እነኝም ብቻ ነው። ትክክል ነው። ስለዚህ ከዚህ ውጭ ስብከት አየህ፣ እንደዚህ አይነት እቺ ደግሞ መፈክር ነች። 5 ጥቅሶች ማትሞላ 5 ቃላቶችን እንደሞቶዘ አምላክ ይሄ ብቻ አይደለም፣ ኢንዲቴል ማውራት አለብህ። ስለ አምላክ ስትጠየቅ የተነሱትን ነገሮች ኢንዲቴል መሄድ አለበት። በል እሱ አልወለደም አልተወለደም መፈክር ነው ይሄ የሚሆነው። ሰሚ ተመልካች ነው፣ ቢጤ የለው፣ ማንሳይ የለው። እንደዛ ሚል እስቲ የክርስቶስን ማስረጃ ወይንም የስላሴ ማስረጃ አቅርብ እስቲ። ምን አልወለደም አልተወለደም አምሳያም የለውም እኔም ብቻ ተገዙ የሚል አንድ ቀጽ አውጣና እስቲ አንተ አውራ ማስረጃ። መፈክር እኮ ነው አልኩህ እኮ እሱ ከአንተ መፈክር ነው። አላህ ያልወለደው ለምሳሌ አላህ ያልወለደው ሚስት ስለሌለው ነው። ሱራ 6:101 ላይ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ይላል። እኛ ደግሞ ፈጣሪ ሚስት አግብቶ ልጅ ይወልዳል ብለን አናምንም። ስለዚህ ፈጣሪ መፍጠር እየቻለ እንዴት ይወልዳል? ፈጣሪ ሲጀመር በደንብ እያልክ የተዋረው ልጅ እያልክ እያወራህ የተዋለዱ ምናምን ብለን እንደዛ ብለን አናወራም። ሲጀምር ንግግር አስተካክሉ። ኤኒዌይስ ስለዚህ የአላህን ኮንሰፕት እኛ ጋር ዛችሁት አጠምጡ። እሱ ሚስት ስለሌለኝ ነው ልጅ የለኝ የሚለው። እኛ ቃሉን ነው ልጅ ብለን የጠራ ነው። የአብ ቃሉ ልጅ ብለን ጠራ ነው። ለምሳሌ አንተ ቁርአንን ያላ ቃል ነው ብለህ ትጠራለህ። ቁርአን ማለት ያላ ቃል ነው ፍጡር አይደለም ትላለህ። እኛ ደግሞ የአብ የባህሪ ቃሉን ልጁ አል ነው ከሱ የተገኘ ከሱ የሚወጣ ስለሆነ ልጅ ብለን ጠራ ነው። በስጋ ሲገለጥ ክርስቶስ አል ነው። አንተ ደግሞ የአላህን ቃል ምን ብለህ ጠራኸው? ቁርአን ብለህ ጠራህ። እኛ ደግሞ ክርስቶስ ብለን ጠራ፣ አንተ ቁርአን ብለህ ጠራህ። የአላህን ቃል አንተ ቁርአን አልክ። እኛ የአብ የባህሪ ቃሉን ክርስቶስ አል ቃሉ እንደመሆኑ ከሱ የሚወጣ ከሱ ልብ የሚወጣ እንደመሆኑ ምን ብለናል? መጽሐፍ ቅዱስ ምን ትለዋለህ? እንደዛ ካልከው ማለት ነው። ለምሳሌ ሳውራ ለሚውት ታደርገኛለህ? አንድ ደቂቃ ላውራ፣ ልጠይቅህ፣ መልስልኝ። መጽሐፍ ቅዱሱ ምን አለ? እኔ እንዳልኩት አይልም። መጽሐፍ ቅዱሱ የሚለው ኢየሱስ ክርስቶስ በአንደበቱ ከኔ ምንም ማድረግ አይቻለኝም ብሎ ተናግሯል እንጂ እኔን ተከተሉኝ፣ እኔን አምልኩኝ፣ ስላሴ ሶስቱ ስላሴዎች አምላክ ናቸው የሚል አንድ ቦታ ላይ አንድ ማስረጃ ካወጣልኝ እኔ ራሴ ይከተላል። በመጀመሪያ እኛ ማንለውን እንዳትል ደግመህ ሶስቱ ስላሴዎች ሶስት አምላክ ናቸው ምናምን ብለህ እንዳትል፣ እኛ እንደዛ ስለማንል። ኤኒዌይስ ግን አንተ ባልከው ሎጂክ መሰረት አንድ ጥያቄ ልጠይቅህ። ሙሐመድ እንደዚህ ሊል ይችላል? አትዋሽ፣ በትክክል መልስ። አትዋሽ ትላለህ። አዳምጥ፣ አንተ ተረጋጋ። ሙሐመድ እንደዚህ ብሎ ሊያስተምር ይችላል? በእኔ በአላህና በጅብሪል እመኑ ሊል ይችላል? አይችልም። እኔ መልአክ ነኝ ብሏል እኮ። እኔ መልአክ ነኝ፣ የመጨረሻው ለዓለም የተላኩኝ የመጨረሻው ነብይ ነኝ ብሏል እኮ። ስለዚህ ራሱን ሙሐመድ ከአላህ ጋር አስቀምጦ
ራሱን ራሱን ከአላህ ጋር አስቀምጦ በእነኚህ በሶስቱ ማመን አለባችሁ ሊል ይችላል። መሐመድ ከአላህ ጋር አድርጎ አላህን እመኑት ነው ያለው እኮ አላህን እመኑት። እሱ በቃ እኔ እንደ ኢየሱስ እንደ ኢሳ አለይሂ ሰላም እሱም የራሱ መልእክት ሁሉም ነብያቶች አብዱሬ ያልተጠየቀውን ሽፍታ አታደርግ። ስለዚህ መሐመድ ሊል አይችልም በእኔ በአላህና በጅብሪል እመኑ ሊል አይችልም። ምክንያቱም ለምንድን ነው የማይለው? እሱ ፍጡር ስለሆነ ነው አይደለ? እሱ ነብይ ነው። በአላህ እመኑ ነው ያለው እሱ። ቴንኪው አንተ ባልከው መሰረት የኛ ሎጂክ እንምታብህና ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ክርስቶስ ራሱን አብንና መንፈስ ቅዱስን ጠርቶ ቃል በቃል ስላሴን ያስቀምጠዋል ማለት ነው። ኦኬ ወደ ቶፒኩ መለሳለሁ። እኛ ስላለቃቀሱ ነው። ቤላ እንዲያስክፈችና አሳዩ። እኛ ስላሴ ስንል በአብ በወልድ በመንፈስ ቅዱስ ማመን ነው። የአንተን ሎጂክ ሳይሆን የምንፈልገው የእኛን ሎጂክ ነው፣ የእኛን እምነት ነው። ስለዚህ ምን ይላል ክርስቶስ? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዘዋችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዝሙርቴ አድርጓቸው፣ እነሆም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ስለዚህ ቅድም ምን ብያለሁኝ? ሙሐመድ አላህን ጠርቶ ጅብሪልን ጠርቶ ራሱን ደርቦ በእኛ ማለት ይችላል ወይ? ስለ አይችልም። አላህን ነው የሚያዘው፣ ወደ አላህ ነው ሪፈር የሚያደርገው እሱ መልእክተኛ ስለሆነ አልከን። ክርስቶስ ግን እኛ ስላሴ ስንል ይህንን ነው፣ በአብ ማመን፣ በወልድ ማመን፣ በመንፈስ ቅዱስ ማመን። ይህንን ክርስቶስ ብሏል ወይ? አሳየንህ ማለት ነው። ስላሴ ማለት ይሄ ነው። ኤኒዌይስ ወደ ቶፒኩ ስንመለስ የአላህ እይታ እስከደረሰበት የምትለው ላይ ይህንን አሁን ካየነው በኋላ ምን ያመጣብናል መሰላችሁ? ሌላ እኔን ጥያቄ እስካሁን አልመለስክልኝም። እንኳን አልተመለሰ አላህን እኮ አላውቅም አልክ። ጥያቄ ካለ በኋላ በደንብ አብራራላችኋለሁ። ማብራሪያ ምናምን የምፈልጉ ከሆነ በኋላ ላይ ሉክ። በቂያማ ቀን ደግሞ አላህ ባቱን ይገልጣል። ባቱን ይገልጥና ይታያቸዋል። ስለዚህ ባቱን ገልጦ የሚታያቸው ከሆነ ያለታስ አላህ ባቱ የሚገልጠውና የሚታያቸው ሊያጠፋቸው ነው። አብደላ እንኳን ደህና መጣ። መልካም። የአላህ ሂጃብ ፍጡር ነው ፍጡር አለ? የአላህ ሂጃብ ፍጡር ነው ፍጡር አለ? ኦፎ የተባለ አህያ ግርግር በሰይፍ ቆራርጬ ጥለዋለሁ። እንዲያተቀር ያሸታም እንደ የለም እዚህ ምድር እሱ የሚመለክ ሌላ የለም። አላህ አንድ ነው፣ አይወልድም አይወለድም። ይሄ ደግሞ የጠየቁ ሳየም የለውም። አንተን የፈጠረህ ማን ነው? ቆይ አንዴ መሐመድ ተራን ጠብቆኝ በኋላ ታዜመንልኛለህ። ቆይ አብደላ አዳምጥ። አላህ ወልዷል አልወለደም ብዬ አልጠየቅኩህም። እኔ ሂጃቡ ፍጡር ነው ፍጡር አይደለም ነው። አላህ የተከናነበበት የሸፈነው ፍጡር ነው ፍጡር አይደለም ነው እንጂ አላህ ወልዷል አልወለደም ብዬ አልጠየቅኩህም። እንደ ብሎ እሱ ፈጣሪ ነው እንጂ እንዴት ሌላ ምን ይሸፍነዋል? እሱ የሚያስተናብረው እሱ አይደል? አንዴ ክፈችው፣ ሐዲሱን ክፈችው። የኛ ቁርአን ላይ ያስቀመጠው አለ። አንብበው ይሄንን። እሺ አይ እኔ በይቅርታ ጋር ማለት ነው። እኔ ቁርአን ላይ የኛ ያስቀመጠው አለ እንደዚህ በጭራሽ እሱ ሂጃብ ባለው የለውም ራሱ የለም። ምን ላይ አንድ ዓለምን የሚያስተናብር ጌታ ነው እሱ ማለት ሌላ ጓደኛ አምሳያም እንደሌለው ማለት ይሄን አንብብ። አላህ ቁርአን ላይ ካልሆነ ሐዲስ ላይ አትቀበልም? ቁርአን ካልሆነ ሐዲስ አትቀበልም? ቁርአን ሐዲስ እቀበላለሁ እንጂ ያው ሐዲሱ ታዲያ ግርዶሽ አለው ይላል ሐዲሱ። አላህ ግርዶሽ አለው። ያው እዚህ ላይ ሐዲስ ራሱ አልሰማሁም እኔ
ሁልጊዜ እየተማርኩ ነው። እኔ የምንማረው ተውሂድ ነው። ምንድን ነው እየተማርክ ያለው? ትምህርት አላየሁትም። ስለዚህ ካላየው ማወቅ አለብህ ለወደፊቱ። አላህ ግርዶሽ ሸፍኖታል። ግርዶሽ አለው፣ ተሸፍኖ ነው ያለው። ስለዚህ አላህን እይታውን ፊቱን ሸፍኖ ያለው ነገር ምንድን ነው? አላሁን እያያችሁ አይደለም። ምክንያቱም ግርዶሽ ስላለው ስለተሸፈነ ማለት ነው፣ ሂጃብ ስለለበሰ። አላህ ፊት አለው፣ እግር አለው፣ እጅ አለው። ግርዶሽ ውስጥ ነው ምን ውስጥ ነው አላለም። አላህ ሂጃብ ለብሷል። ኦኬ ሂጃብ ለብሷል። ሂጃብ ምንድን ነው እሱ? እሺ ግርዶሽ አለው ሂጃብ እሱ ራሱ አላህ እሱ አስተናባሪ አይደለም። በቁርአን የወረደልን ነገር ከመጀመሪያ ላይ ተጃጃልክ እኮ እያራ ከቁርአን ላሳያችሁ። ጓደኛም የለውም እሱ የትም። ቁርአን ላይ ላሳየ። እሺ 42:51 ነው እንደክፈቹ ለምን ወጣ? ቁርአን ብለህ ነበረ። ቁርአኑ ሲከፈል ሊወቅፈስ ለምን ትወጣለህ? ለሰውም አላህ በራእይ ወይንም ከግርዶ ወዲያ ወይንም መልእክተኛን መላእክትና በፈቃድ ምናምን። ስለዚህ ሰውን እንዴት ነው የሚያናግረው? አላህ ከግርዶሽ ወደዛ ሆኖ ነው። ግርዶሽ ማለት ሂጃብ ወይንም ደግሞ ግርዶ መጋረጃ አለ። ከመጋረጃ ወዲያ ሆኖ ነው። አንተ ከዚህ ጋር ሰውየው እዚህ ጋር ያለ አላህ ደግሞ ከግርዶሽ ወዲህ ሆኖ ነው የሚያወራው። ታውቀዋለህ? ክፍል አብዱል ፈተና ጅገት በይ ቅርቅርለኛል ሌላ ክፍል ነው ያልኩህ። ሌላ ክፍል አረብኛውን ዝቅ አድርጊው እስኪ። ኦልራይት ሂጃብ የቱ ጋር ነበረች? እሷት የመጀመሪያው ሁለተኛው ላይ መጀመሪያ እሷት ቬል ሂጃብ አይልም። ያው አረብኛው ሂጃቢን አያ ሂጃብ ይላል። ያ ይሄ ሂጃብ ምንድን ነው? ሂጃብ ምንድን ነው? እንግዲህ ጨርቅ ይሁን ያው ኑር ነው የሚሉት። ኦኬ ያ ኑር ደግሞ ምንድን ነው? እሱ ፍጡር ነው ፍጡር አይደለም? ኦኬ ችግር የለውም ኑር ነው። ብርሃን ተስማማን። እሺ ሁለት ኑር ሆነ እኮ የራሱን አካል ሌላኛው አካል የሚሸፍነው ማለት ነው። ራሱ ብርሃን ከሆነ ራሱ ብርሃን ከሆነ ልብ በል ራሱ ብርሃን ከሆነ ፍጥረትን እይታ እስከደረሰ ድረስ ያጠፋል የሚለው ማጥፋት አለበት። አሌስ ሁለት ብርሃን ካልሆነ ማለት ነው። አግኝተኛም አንደኛው ብርሃን እሱን የሸፈነ መሆን አለበት። ራሱ ብርሃን ከሆነ ሎክ ሌላ ብርሃን ካሌለ እይታው እስከደረሰ ድረስ ፍጥረትን ያጠፋል ግርማው ከተባለ ማጥፋት አለበት። አይ ሌላ ብርሃን አለ እሱን የውስጠኛው ሌላ አለ ይሄ መሸፈኛው ነው ተተባለ ደግሞ ሁለት ነገር አለ ማለት ነው። ከአላህ አካል የተነጠለ ሌላ አካል አለ አላህን ሸፍኖ ያለ ማለት ነው። የራሱ አካል የራሱ ሌላ አካል እሱ ሸፍነው ያ ሜቢ ግልጽ ይመስለኛል እኮ እንትኑ። አዎ ግልጽ ነው ብላ ግን የቶፒክ ብዙም ስላልተነሳ ያውቁትም ይመስለኛል። አይሰማም እኮ ቅድም እኮ ብያለሁ፣ አንተም ታውቀዋለህ። ስለ አላህ እኮ ብዙ ነገር አናውቅም። በቃ አይወልድም አይወለድም ብቻ ነው። አንድም ቢት የለውም። እሷን ነው እናንተ እኛውን ላይ ገብቶናል። ጥያቄ በኋላ ስለ ኢየሱስ ናና አስተምረኝ ብላኛል። ትንሽ ጠብቅ። ቶፒኩ እንዳይነሳ እኮ ነው። ርዕስ ለማስቀየር ነው። አሁን ጥያቄያችን ምንድነው? እሱ የፈጣሪ ባህሪ ይለዋወጣል ብለህ ታምናለህ? እንዴት ይለዋወጣል? ስለዚህ ገነት ራሱ ስገባ የሚያይህ ከሆነ ማጥፋት አለበት ማለት ነው። ፍጥረትን ያጠፋል ስለተባለ
እሱ በፈቃዱ ነው የሚገልጠው እንጂ ያኔ እሱ በፈቃዱ ይገልጠዋል። ኦልራይት በፈቃዱ ይገልጠዋል ለሙእሚኖች። ስለዚህ ባህሪው ማጥፋት አይደለም ማለት ነው፣ የፍቃድ ጉዳይ ይሆናል። ምን ባህሪው አጥፊ የማጥፋት አቅም የለውም፣ ግን የፍቃድ ጉዳይ ይሆናል ማለት ነው። እንደዛ ከሆነ ደግሞ አይደለም እሱ እስከፈቀደው ድረስ እንትን ይላል ሁሉንም ነገር ማለት ነው እኮ የፍቃድ ጉዳይ ይሆንና ያኔ በቂያማ ቀን ሙእሚኖች ይገልጥላቸዋል። ሰይድ እኮ እስማማለሁኝ። ስለዚህ ፍቃድ ይሆንና ባህሪ መሆን ይቀራል ማለት ነው። በፍቃዱ የሚቀያየረው ከሆነ ባህሪው ከሆነ በቃ ያጠፋል። በፍቃድ የሚቀያየረው ከሆነ ደግሞ ባህሪ መሆኑ ይቀራል ማለት ነው። አይደለም እንዴት አይሆንም? ከኑር በስተጀርባ ነው ያለው። ኦኬ ኑሩ ከመጋረጃ አሁን ቅድም ከመጋረጃ ያ ኑር ምንድን ነው? ኑር ማለት ብርሃን ነው። ኑሩ አላህ ነው። ብርሃን ነው። ከኑር በስተጀርባ ነው ያ ብርሃኑ ምንድን ነው? እሱ አላህ ነው ራሱ አላህ ነው። አላህ ራሱ ነው ወይንስ ከአላህ የተለየ ነው? ከአላህ የተለየ ያልተለየ እኮ አይደለም። አሁን እዚህ ጋር ምንድን ነው? ከኑር በስተጀርባ ከኑር በስተጀርባ ነው ያለው አላህ እኮ። አሁን ከኑር በስተጀርባ ኑሩን በኋላ ይገለጥላቸዋል ይላል። ኑሩን ያነሳላቸዋል አማኞች ማለት ነው። ስለዚህ ለአማኞች ብቻ ለምን አላጠፋቸው? ኑሩን ያነሳላቸዋል። ለምን አላጠፋቸው? እሱ ፈቀደ። ምን የማይሆን ጥያቄ ትጠይቃለህ? ጎበዝ። ስለዚህ አሁንም ባህሪው ሳይሆን የሚያጠፋን ፍቃድ ጉዳይ ይሆናል ማለት ነው። ባህሪና ፍቃድን ለይ። አሁንም ቢገለጥና ብናየው ባህሪው ምንድነው ነው የምትለው አንተ? ባህሪው ምንድነው ነው የምትለው? የፈጣሪ ባህሪ በጊዜያት ውስጥ የሚቀያየር አይደለም። እንዲህ ያጠፋል ከተባለ ያጠፋል፣ በቃ የፍቃድ ጉዳይ አይመጣም ማለት ነው። ሰው እንኳን እንደዛ እኮ አይልም እኮ። ለሰው እንኳን እኮ እንደዛ አይሆንም እንኳን ተስታስበው። ሰውና ፈጣሪ እኮ አንድ አይደለም ወንድማችን። ለሰው እኮ ያልኩህ እኮ ለዛ እኮ ነው ተራ ነገር ለሰው እንኳን የማይባል ነው እያልክ ያለው እኮ። ሰውና ፈጣሪ አንድ አይደለም። ኤግዛምፕል የሰውን አትወስድም። ሰው ግን ቢቀያየር ችግር የለውም፣ ሰው ነውና። ፈጣሪ ግን ሰው አንድ ነው። አዳምጥ በላ አላልኩህም እኮ አዳምጥ። እሺ ሱራ 6 114 እና 115 ሱራ 10 64 ላይ ያላ ቃል ለዋጭ የላትም ይላል። ያላ ቃል ለዋጭ የላትም። ያላ ቃል ለዋጭ የለው። ስለ ንግግሩ ስለ ሁክሙ እሱ በፈለገ ሰዓት ግን ይቀይረዋል። ለዋጭ ከሌላት በደንብ አስተውል። ለዋጭ ከሌላት እሱ ከሻ ይቀይረዋል ይላል። ስለዚህ ያላ ቃላት ይለዋወጣል ማለት ነው። ያላ ቃል ሳይሆን የሚለዋወጠው እሱ በፈለገው ነገር ነው እኮ ይለዋወጣል ማለት ነው። ሊያሻሽል ይችላል። ለምሳሌ ልጅ የለኝም ብሎ ነበረ። ሲደብረው የሆነ ቀን ላይ ደግሞ ልጅ ያለው ሊል ይችላል ማለት ነው። ብሎ አያውቅም ማለት እናንተ ናችሁ። መቀየር ይችላል። ይቀያየራል ካልከኝ ይህንን ነው የሚያስይዘው። ባህሪው እንደሚቀያየር እየነገርከኝ ነው። ብንፈልግ እናደርጋለን ሊልህ ይችላል። ስለዚህ የፍላጎት ጉዳይ እንጂ የባህሪ ጉዳይ መሆኑ ይቀራል ማለት ነው። ለምሳሌ ያልወለድኩም ብፈልግ ግን መውለድ እችላለሁ። ስለዚህ ያልወለድኩት የባህሪ ጉዳይ ሆኖ ሳይሆን ያለመፈለግ ጉዳይ ነው። ብለህ ታስባለህ? ኑሩ ምኑ ነው ባህሪው ነው ብለህ የምታስበው አንተ? እኔማ ጥያቄ እኮ ነኝ። አንተ የትኛውን ብትል ይመቸኛል። ባህሪም ነው ካልክ ጥያቄ አለኝ። ባህሪ አይደለም ባህሪው ነው እያልከኝ ያለው ምኑን ነው? አንተ የትኛውን ብትለኝ ነበር? አንተ ባህሪው ነው እያልከኝ ነበር። አንተ የፍቃድ ጉዳይ ስታመጣ እኮ ነው። የፍቃድ ጉዳይ ስታደርገው ባህሪው አይደለም ወይ ብዬ እየሞገትኩ ነው። ኑሩ ፍጡር ነው ፈጣሪ ነው በለው እፎይ የሚል ነገር ብጠይቀው ውስጥ ጥያቄውን ቀለል አድርግለት። በእናንተስ እሱ እኮ ተራ ነገር ነው እኮ አሁን እያወራህ ያለው ይሄ አይደለም። በእናንተስ ራሱ ምንድን ነው የሚለው? ምንም ይበል እኛ የውስጠኛውን ብርሃን የውጨኛው ብርሃን ከልሎት ሎክ ከዛ እይታውን ሸፍኖታል የሚል የለንም። እንዳይሄድ እንዳያይ አድርጎታል የሚል የለንም። እንደዛ አይነት አካላዊ እንትንም ስለማናጸድቅ ባይዘዌ ማለት ነው። እንኳን ስለ ፈጣሪ አይደለም ስለ ፈጣሪ ስለ አላህ ስለነገር ማን ነው የነገረንን ብቻ ነው የምንይዘው።
እንኳን እንደዚህ በጭንቅላት ልስታሰላው ስለ መጋረጃ ስታወራ ነበር። እንደኛ መጋረጃ እየመሰለ ስለዚህ ሰይድ አንድ ሁለተኛ ደግሞ እንደኛ አይደለም። ቆይ የነገረንን ብቻ ነው የምንይዘው። ከዛ ውጭ ምንም ማለት የለብንም ካልክ እኛ ጋር ምንም ነገር መጠየቅ አችልም ማለት ነው። ምንም ነገር እንደዛ ብቻ አይደለም። ሎክ ወይት አረ እንደዛ ቢባል የለም ጠይቅ ነው። እንደውም እኛ ጋማ አትጠይቁ የሚባለው እናንተ ጋር እኮ ነው። እናሲስ እኛ ጋማ ጠይቁ ነው። አይምሮህ በላይ ቻሌንጅ ታደርገኛለህ። ሱራ 200 አይምሮህ በላይ ሱራ 201 እንክፈችው። አትጠይቁ እኛ ጋር ነው እናንተ ጋር ነው። ጥቀስ። እኔ ሐዲስም ሰጣለኝ አሸክማለሁ። መጠየቅ አይችልም እስልምና ውስጥ ምንድነው ማችለው መጠየቅ? ስለምን ስለ ጉዳዩ ነው። ክልክል ነው። ጉዳዩን አስመልክቶ ነው። አሁን ዝም ብሎ አትችልም ማለት ለምሳሌ የማይሆን ነገር ወይ ሰይጣንን ማረው ብለህ ልጠይቅ አትችልም አላህን። ወይ ደግሞ እንደዚህ ነው ብለህ ምንም ይሁን መጠየቅ አትችልም። በእስልምና አላህ እንዴት ነው በላይ ነው እንዴት ልትል አትችልም። እንዴት ልትል አትችልም። ኦኬ መልክተኛ ጋር እሱ ዘንድ ተፋሪው 100 እሺ 100 እስከ 100 ጀምረሽ አንዴ ኦኬ እሺ ገመድ ነው ከፍቶ ያ በቁርአን ዶትኮም ሁለተኛ ቤት አገቢ ማለት ነው። እሱን ሰው ታስተካክል። ክርስቲያን ብቻ ነው ለዚህ ቤት የሚመጥነው። ክርስቲያን ብቻ ነው የሚመጥነው እዚህ ቤት። ምን ነው የከፈትሽው? ሱራ 201 ኦኬ አይደለም። እሺ 1600 ቼክ አድርገኝ። አሁን ምን ነግራችሁ አንዴ አትቸኩል። እሺ 1601 ምን ይላል? ከመቶ ጀምረሽ ብታነቢው ደስ ይለኛል። ክፍሉን ሙሉን እንትን ነው። ኦኬ መለወጥ ላይ ነው። 1600 ላይ ከ1600 ኦኬ። ስልጣኑ በነዚያ በሚታዘዙት ላይና በነዚያ እነርሱም በእርሱ ምክንያት አጋሮች በሆኑት ላይ ብቻ ነው። በአንቀጽ ስፍራ አንቀጽን በለወጥን ጊዜ አላህም የሚያወርደውን ነገር አዋቂ ነው። አንተ ቀጣፊ እንጂ ሌላ አይደለህም ይላሉ። በእውነቱ አብዛኛዎቻቸው አያውቁም። እነዚያ ምንድን ነው አሁን ችግሩ? ይህን መጃን ሁለትን አንዴ ክፈችው። እሺ ሂድ። ምንም አሁን ችግር የለበትም። የምናየው አሁን ምንድን ነው? ችግር የለውም። ማሳያለኝ በር ችግሩን በደንብ ላሳየ ነው። ለምንድነው ይህንን ሲጠይቁት ነው። እሰጥሃለሁ፣ በደንብ እሰጥሃለሁ። ችግር የለውም። አትድከም። ችግር የለውም። እስኪ አይልሃለሁ። ኦኬ አንብቢው። ኦኬ ምን ይላል? አቡ ሁረይራ እንደዘገበው ከሆነ ይላል The prophet said ነብዩ እንዲህ አሉ Leave me as I have left you. Don't ask me the minor things Leave me as I have left you. Don't ask me the minor things that I have afforded to tell you. Okay እንደተውኳችሁ ተውኝ፣ ልጠይቃችሁ ልመልስላችሁ የማልችለው ነገር ነው አትጠይቁም ብሎ ይላል ማለት ነው። አስቀምጥኩላችሁ ነገር ላይ እኔ በተውኳችሁ ላይ ተው ማለት ያ ለምሳሌ አላህ ከአርሽ በላይ ነው ብሎ ከነገሩን እንዴት ልንል አንችልም። ስለዚህ መጠየቅ ይቻላል። አላህ ልጅ የለውም፣ አልወለደም፣ አልተወለደም ከተባለ እዛው ላይ ነው የምንቆመው። ስለዚህ አትጠይቁ የሚለው እናንተ ጋር ነው። ሙሐመድ እንደነገረ ነው እንጂ ምንም ነገር መወያየትም መከራከርም አይችልም። እንደ እስልምናው ለምን አላህን ከሚያስከፉት ነገሮች አንዱ ጥያቄ ማብዛትና መጠየቅ ነው። ከሚያስከፉት ነገሮች እንዳትጠይቁ የሚለው እናንተ ጋር ነው ያለው። ኤኒዌይስ አሁን እስኪ እኛ ጋር አትጠይቁ የሚለውን ጥቅስ ጥቀሰው እስኪ። አትጠይቁ የሚለውን ጥቅስ ጥቀሰው። ለምን ታደርገኛለህ? ስለ ፍጥረቱ ሳታውቅ ስለ ፈጣሪ በነገረ ላይ ብቻ ነው የምቆመው። ገብተዋል? የፈለግከውን እንትን አትልም እንጂ። ስለዚህ በነገረህ ላይ የሚለው ተረት ተረት ተነገረኝና ከዛ ወዲያ እሱን አሜን ብለህ ተቀበል ከሆነ የትኛውም እምነት ትክክል ነው የሚሆነው፣ ስህተት አይሆንም። ምክንያቱም
ሎክ ኤቲስቱም በነገረህ ትቆማለህ፣ ዋቄ ፈታውም በነገረህ ትቆማለህ፣ ሙስሊሙም በነገረህ ትቆማለህ፣ ክርስቲያኑ በነገረህ ትቆማለህ። ይሄ ማምታቻህ ነው። ይሄ ማምታቻህ ነው። አዳምጥ፣ ማምታቻህ ነው። ይሄ ሳይሆን ማለት ነው። አዳምጥ፣ ቆይ። በነገረህ ብቻ ትቆማለህ ከተባልክ በቃ እንደዚህ ተባለ፣ ግርዶሽ አለው ተባለ። ግርዶሹ ምንድነው ብለህ እንዳትጠይቅ ስለማታውቀው ነገር የሰው ልጅ ሊያውቀው ስለማይችለው ነገር እንዴት አዋቂው ብቻ ነው የሚነግርህ? እሺ ምን ትነግራለህ? ስለ ግርዶሽ ንገረኝ። ትንሽ ነገር ነው የሚያውቀው እኮ ስለ ግርዶሽ ንገረኝ። ለምሳሌ ስለ ግርዶቹ ይሄን ከግርዶሽ በስተጀርባ ነው ያለው ፍጥረት ሊቋቋመው አይችልም። እሱ እስከፈቀደው ድረስ እሱ የፈቀደው አለ እዛ ድረስ እንዲቆም አድርጎታል። በቃ እኮ ንገረኝ፣ የፈቀደው ነው ያ ንገረኝ።